አስቸጋሪ ሁኔታ ውስጥ ነን። ለራስ ጥቅም ሲባል ከወንጀለኛ ጋር ማበረስ ባለድርሻ አባል ጽዋችንን በማንሳት ሁላችንን እንሰራ። ሶፊ በልጌች እችን ጥብስማ ሳትበላ እበላለሁ። እኔ የምለው ዳግም የት ሄዶ ነው? ጎረምሳ ምን በር ዘግቶ ምን እንደሚያደርግ ምን አውቄ። ያን ታምራት ግን ልኬው ነው መጣ። እጥራ ቁጭ በይ አንቺ። ግድ የለም እኔ እጠራዋለሁ። ስልክ ደውላችሁ ነበረ? ደውለን ነበር። እናትየው አታነሳም። ልጅቷ ግን ጭራሽ ስልኳ ዝግ ነው። ኧረ ስልክ ደውሉ እባካችሁ። እርሶ እዚህ ምን ይሰራሉ?
ሂዱ፣ እኔ እደውላለሁ። አንቺ ይዘሻችሁ ሂጂ። አፈር እያረጋችሁ አምጡ። አፈር እያረግህ አምጣ። ሂዱ። አባትሽ ሞባይሉን ገዛልሽ ወይስ እንዴት ነው? ባዶሽን ነሽ? ኧረ አልገዛልኝም። እኔ ለራሴ ሌቦቹ እንደዛ አስደንግጠዋል። እሱ ጭራሽ ማን አስወስጃለሽ ብሎ ተቆጣኝ። ዝም በይው። ዳጊ ደግሞ ሲቀበል ይገዛልሽ። አብሮ አደጋደል። እሱ መቼ አብሮ አደግነት ያውቃል። ብሉ እንግዲህ ሁለተኛ አራት የለም። ልጆቹ እኮ በለጡ። እኔ የምለው ጌች አዲሱ ቢሮ እንዴት ነው? ገና ሰኞ ነው የሚያስረክቡ እና ትንሽ ጣጣው ብዙ ነው፣ ግን ያው አስጠናዋለሁ። ጌች እኔ ግን እንደው ከልምድህና ከፍላጎት አንጻር እዛ ሌላ ቦታ ይመድበዋል ብዬ ነበር ያሰብኩት። ከድሮ ጀምሮ ነበር እኮ የሚመኘው አይደል? ማር እውነት? አዎ፣ አላወኩም ነበር። እንኳን ወደ ኢንቨስትመንት በሰላም መጣ። እንዳንተ አይነት ሰዎች ያስፈልጉን ነበር። አይ አይደለም፣ እኔ እኮ ለዚህ ነው ባለሀብትና ባለስልጣን አንድ ላይ መቀመጥ የለባቸውም የምለው። ድግስ እያደረጉ እንዴት እንደሚስቧቸው አየህ አይደለ? ባለሀብትና ባለስልጣን ሲገናኝ ችግር የሚፈጠር ከሆነ የመጀመሪያው ተጠቂ ይሄ ቤት ነው። እባክህ ዝም በለው። ቆንጆ ቦታ ነው የሰጠው። ችግራችንን እኛ ነን የምናውቀው። እንዳንተ አይነት ችግር ፈቺ ሰዎች ቢሮውን ካልያዙት። አስኒ ክትፎ ጨምሪ። ባለቤት የምትሰራው ክትፎ በጣም ጥዑም ስለሆነ ነው። ክትፎ በጣም ቆንጆ ነው። ያዙ ያዙ። በጣም ቆንጆ ክትፎ ነው። ለልጆች ደስታ ጨዋታ ከዲኤስቲቪ። ዲኤስቲቪ በአነስተኛ ወጪ ሁሉንም ልጆች በአንድ ድምጽ የሚያስማሙ እያዝናኑ የሚያስተምሩ ምርጥ ቻናሎችን አቀረበላችሁ። ሳያመልጠን ዲኤስቲቪ እናስገባ፣ ወርሃዊ ክፍያችንን እንፈጽም። ለልጆቹ ሁሉም ያለው ዲኤስቲቪ ነው። ኧረ እባክሽ ጠጪ እንጂ። እንግዲህ ካሁን በኋላ ወደ ቤት ናችሁ አይደል እንዴ? ያው ልጆቹ እንኳን በለጡን እኮ። ሶፊያ ምንድን ነው?
ውስጥ ቼክ ላድርጋት። ማረግ ዛሬ ሰው በዛባችሁ? ጧት ዝም ብዬ እኮ በቢሮ በኩል ሳልፍ የሰዎች ግርግር ነበረ። ከፌዴራል እኮ ሰዎች መጥተው ትንሽ ቢዚ ሆነነዋል። ኧረ እናንተ ስብሰባ ገብታችሁ ነዋ ታዲያ ቀኑን ለቀማኛና ለሌባ አሳልፋችሁ ሰጣችሁት? አይ ጌች ምን የኪስ አውላቂ ቀማኛው ብቻ እኮ አይደለም፣ በየቢሮ ያለው ጉቦ ተቀባዩም ነው ጊዜያችንን የሚበላው። እንደሱ እንኳን አይደለም ማረግ። ዋናው ነገር የመያዝና ያለመያዝ ጉዳይ ነው። ጌች ይሄ በየራሱ ዛቢያ ላይ ሲሽከረከር የሚውለውን ሰው አምርረን ካልታገል ነው ኪስ አውላቂው ብቻ እኮ አስቸጋሪ አይደለም። ታዲያ መኪና አዘጋጅላት ነው። ሶፊያ ትንሽ ችግር ገጥሟት ነው። ምን ነው? የማግዘው ነገር አለ? እሳት ተነስቶ ነው። ምን እንረዳታለን? ሹፌር ግን ጠርቼላታለሁ። ተጫወቱ። በጣም የሚያሳዝን ነገር እኮ ነው። ባለፈው ጊዜ ቤቷን ሰበሩ፣ አሁን ደግሞ እሳት። መጣ። ውስጥ ተጫወቱ። የተፈጠረ ነገር አለ? ሰው ተጎዳ? አላውቅም። ሄሎ ታባ። ሄሎ፣ ምን አደረግ? ሁሉ ነገር ተጠናቋል። ትንሽ ኢምፕሮቫይዝ አድርጌያለሁ። ማንም ሰው እንዳይጠረጥር አድርጌ ከነቤቷ አንድቻታለሁ። ማን አዘዘ? ቤት እኔ አቃጥል ብያለሁ። ታባ፣ ያልታሰበ አደጋ እንዲመስል እኮ ነው። ጭሱ ለተከተለ እሳቱን ማግኘት አይከብደውም። ስማ፣ በዚህ ጉዳይ ምንም አይነት ኮሽታ መስማት አልፈልግም። ዳግምስ አንቺን ተከትሎ እኮ ነው የወጣው። ወዴት? መጣሁ። ተጫወቱ። የሚጠጣ ነገር ልጨምር። ወይዘሮ እስከዳር ምን ነው ወደ ጓዳ ሽር ጉዱን አበዛሽው? ምን ኩክ እያደረግሽ ነው? እኔ እንደሆን በቅቶኛል። ዴዘርት እየሰራችን ሊሆናላ። ምን ነው እድሜ ሲበዛ አሳሰበህ? ጅም እኮ ተመዘገብኩ። አይ እናንተ ደግሞ የእድሜ ወሬ አታውሩ። የእድሜ ጉዳይ የት ሄድክ? አንተ ማን አድራሽ አደረገ? እኔ ሹፌር ጠርቼላት አይደል እንዴ? እሺ፣ ለማንኛውም እንዳደረስካት ተብሎ ተመልሰ ነው።
አይዞሽ እትዬ ሶፊያ። በዚህ ምሽት የት ትሄዳለች ብለህ እንደዛ ኩርምት ብላ ተቃጥላ ነው የሚሆነው። ወይ ልጄ፣ ወይኔ ልጄ። እስኪ ደጋግመህ ሞክርላት። ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ለብቻ ያሳድግ ልጄ። ይኸው ዳግም ሶፊያን ይዟት እየመጣ ነው። ስማ፣ እንደደረሰ የሚያየውና የሚሰማውን ነገር እንዳለ እየተቆጣጠር ተከታተለው። አሁን ደውልለትና ተከተለው። እሺ በቃ ይኸው እየተመለስኩ ነው። ይህ ማስታወቂያ የሚመለከተው ዲኤስቲቪ ያላችሁ ቀላል ፈጣን መላ ለዲኤስቲቪ ደንበኞች በሙላ የዲኤስቲቪ ጥሪ ማዕከል ሳይደውሉ በማንኛውም ሰዓት በሞባይሎ በኮከብ 9299 መስላል በመደወል ስሞንና የስማርት ካርድ ቁጥሮን አስገብተው የዲኤስቲቪ ክፍያ መጠኖንና ቀኑን በቀላሉ ማወቅ ብሎም ወርሃዊ ክፍያው በቴሌ ብር፣ በሲቢኢ ብር፣ በአዋሽ ብር፣ በኤምፔሳና በቻፓ መክፈል ይችላሉ። ክፍያ ሲፈጽሙ ዲኮደሩ መብራቱን ያረጋግጡ። በተጨማሪም እንደ E16 ያሉ ብልሽቶችን በቀላሉ ማስተካከል ይችላሉ። ለማስተካከል ስሞን ወይም የሞባይል ቁጥሮንና የስማርት ካርድ ቁጥሮን ያስገቡ። ከዛም ከቀረቡት አማራጮች ፊክስ የሚለውን ይምረጡና ከሚዘረዘሩት የብልሽት ምልክቶች ውስጥ E16ን ይምረጡ። በመቀጠል ፊክስ ነው የሚለውን ይጫኑ። ዲኤስቲቪ ሁሉም ያለው እኛ ጋር ነው።
ውስጥ ነው ያለችው ነው የሚባለው። አመድን ሁሉ አገናብጠናየ ምንም ነገር የለም። ሰው ይኑር አይኑር ለመለየት በጣም የከበደ ነገር ከሆነ እናንተ እንደው ምንድን ነው የምንሰማው ነገር ባካችሁ? ግን እኔ የምለው አጽም እንደው በሳት ይበላል እንዴ? ልጆች አልጋው አካባቢ በደንብ ፈልጉ። ተረጋጊ። አሁን ደህና ነሽ፣ ተመስገን። ሙከራሽ አልተሳካም። ዋጋ ትከፍያለሽ። ቅዠት ነው የምሆንብሽ። ግን ሮባም እንዳንተው እዚሁ መንደር ነው እሺ ያደገው። ከተማም ይመርም ገለታም እዚሁ መንደር ነው ያደጉት። አንተ ብቻ ሰበብ ደርድር።